ነጭ ለብሶ ጊዮርጊስ መጣ በፈረሱ እኔን ከክፉ ሊያወጣኝ እስሬን ፈቶ ሊያቆመኝ ደምቆ ያበራ ነጭ ለብሶ ጊዮርጊስ መጣ በፈረሱ እኔን ከክፉ ሊያወጣኝ እስሬን ፈቶ ሊያቆመኝ ታግሎ ሊያሸንፍ ዓለምን እስከ ሞት ድረስ ሲታመን የክብራት ልጅ ተቀናጀ ጊዮርጊስ በአምላኩ ተወዳጀ ደምቆ ያበራ ነጭ ለብሶ ጊዮርጊስ መጣ በፈረሱ እኔን ከክፉ ሊያወጣኝ እስሬን ፈቶ ሊያቆመኝ ገኖች ሰጠሁት ለጠላቴ ተስፋ ሚሰኝ ቀርቡ ሞቴ አስጣለኝ ጊዮርጊስ ከሞት አፍ አስፈሪ ጥፋት እንድተርፍ ደምቆ ያበራ ነጭ ለብሶ ጊዮርጊስ መጣ በፈረሱ ሊያወጣኝ እስሬን ፈቶ ሊያቆመኝ ኃይሉ ደከመ የጠላቴ ጊዮርጊስ ሲመጣ ረዳቴ የጸሎት ኃይሉ ትሩፋቴ ቤቴን ሞላለኝ በረከቴ ደምቆ ያበራ ነጭ ለብሶ ጊዮርጊስ መጣ በፈረሱ እኔን ከክፉ ሊያወጣኝ እስሬን ፈቶ ሊያቆመኝ ዘንዶውን ገድሎ ጥሎልኛል አምላክ ገልጦ አሳይቶኛል አሁን አዳኜን አውቄአለሁ ለጊዮርጊስ አምላክ ዘምራለሁ ደምቆ ያበራ ነጭ ለብሶ ጊዮርጊስ መጣ በፈረሱ እኔን ከክፉ ሊያወጣኝ እስሬን ፈቶ ሊያቆመኝ ደምቆ ያበራ ነጭ ለብሶ በፈረሱ እኔን ከክፉ ሊያወጣኝ እስሬን ፈቶ ሊያቆመኝ መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመስሎ 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 ነጭ ዛፍ ተመስሎ 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 በነጭ ዛፍ መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመስሎ 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 በነደ እሳት ተመስሎ 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 በነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመስሎ 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 ተመስሎ
አመስግን እግዚአብሔርን እስኪ አመስግን ወለልታ እግዚአብሔር ዝማሬ ላቀረብን ለቤተ ደናግል ሰንበት ትምህርት ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቀሲስ አብርሃም የልጎ ደብረ ሲና ቅድስት አርሴማ ቤተ ክርስቲያን የበላይ ጠባቂ የሁላችን አባት ሊቃውንተ ቤተ ክርስቲያን አበው ካህናት ወዲያቆናት መዳናችሁን አምናችሁ በዚህ በተቀደሰ ስፍራ የተሰበሰባችሁ አባቶቼና እናቶቼ ወንድሞቼና እህቶች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። አሜን ብለን እንድናመሰግነው ለዚህችን ቀንና ይህችን ሰዓት የሰጠን የሰራው ጌታ እግዚአብሔር ስሙ የተመሰገነ ይሁንልን። አሜን። እግዚአብሔር አምላክ ቸርነቱና ምሕረቱ በዝቶልን ነውና የቆምነው። ያበዛልንን አምላክ እግዚአብሔርን ከፍ አድርገን እናመስግነው ሁላችን። ወናሁ አነ እፌኑ ተስፋሁ ለአዌ ላይረክሙ የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ ይሄ ኃይለ ቃል ይገኛል። እነሆ የአባቴን ተስፋ እልክላችኋለሁ ብሎ ለሐዋርያት እንደተናገረው ዛሬ የአባቱ ተስፋ በተስፋ ተቀብለው የሄዱት ሐዋርያት መድኃኒታችን ኢየሱስ ክርስቶስ ዛሬ ያንን ኃይል የሚያገኙበትን ድል የሚነሱበትን በዓለ ጰራቅሊጦስ ወይም በዓለ ሀምሳ ተብሎ የሚጠራውን መንፈስ ቅዱስን የላከበት ያወረደበት በእነሱ ላይ ያሳደረበት ያሳረፈበት ዕለት ነውና በእውነት ታላቅ በዓል ነው። ይሄ በዓል ጰራቅሊጦስ ሲባል ብዙ ነገር ትርጉም አለው። ቤተ ክርስቲያናችን በብዙ ነገር ትተረጉመዋለች። መጽኔ ብላ ትጥረዋለች። ለምን? አጽናኝ ስለሆነ፣ በእምነት የሚያቆም ስለሆነ ናዛዜ ትለዋለች። አዎ እንዲናዘዙ፣ እንዲናገሩ፣ እንዲያወሩ፣ ራሳቸውን እንዲመሰክሩ ያደርጋቸዋልና መጽሐፍ ቅዱስ በተለያየ ትርጉም ይተረጉመዋል። እንደ ወደዛ ትርጉም ገብቼ ብዙ ለመናገር እንኳን ጊዜው ቢያጥረኝም ጰራቅሊጦስ ግን ምን ማለት ነው? በዓለ ሀምሳ ተብሎ የሚጠራው ምን ማለት ነው ካለን አጽናኝ ነው። ሰዎችን የሚያጸና፣ የሚያጽናና፣ የሚያቆም፣ ያዘኑትን የሚያረጋጋ፣ የታወቁትን በመንፈሱ በእሱ በራሱ የሚያጸና ማለት ነው። ስለዚህ ይሄ ቃል አስቀድሞ በትንቢተ ኢዮኤል የተተነበየው ትንቢት ይፈጸም ዘንድ ዛሬ በሐዋርያት ላይ ያደረገው ምንድን ነው? በትንቢተ ኢዮኤል ምዕራፍ 2 ላይ ከቁጥር 28 ላይ የሚናገረው ኃይል አለ። ሥጋ ለባሽ ሁሉ የእግዚአብሔርን መንፈስ ያድርበታል ብሎ የተናገረው ቃል ለሰው ልጅ እንጂ ለእንስሳ አይደለም፣ ለሰው ልጅ ነው። ለምን? የእግዚአብሔር የማዳኑ ጥበብ የእግዚአብሔር የማዳኑ ሥራ ይገለጥ ዘንድ ሰዎች የእግዚአብሔርን ጥበብና ማንነት ያውቁ ዘንድ መንፈስ ቅዱስ ሐዋርያት መልበስ ስላለባቸው ዛሬ በጽርሐ ጽዮን በማርቆስ እናት ቤት በዝግ በተስፋ የተናገረውን የማያስቀር የማያደርገውን የማይናገር እግዚአብሔር ጊዜና ሰዓቱ ሲደርስ በዝግ ቤት ውስጥ ባሉበት፣ የሚደንቀው ደግሞ ሁሉም አገልጋዮቹ ባሉበት፣ 12ቱም ሐዋርያት ባሉበት፣ 36ቱ ቅዱሳን አንስት ባሉበት፣ 72ቱ አርድእት ባሉበት፣ በዚህ መካከል ላይ ግን እንደ ከበው ምክንያቱም እንዲህ እንደሚል መጽሐፍ ማለት እክትጓ ለጽዮን እንደተባለው ጽዮንን ክበቧት እንደተባለው እመቤታችንን መሀል አድርገው የመማፀኛ ከተማ ናትና የመንፈስ ቅዱስ መቀበያ እናት ናትና የመንፈስ ቅዱስ መውረጃ ዋና ሚስጥር ናትና እሷን መሀል አድርገው እነዚህ ሁሉ ዙሪያዋን ከበዋት በተስፋ
የልጇ የተናገረውን ቃል በተስፋ እየጠበቁ እውነት እኮ ነው ክርስቲያኖች፣ እኛ ተስፋ ካለን ክርስቶስ የተናገረንን እንደማያስቀር ካመንን እመቤታችንን መሀል ይዘናት፣ እመቤታችንን በልባችን ውስጥ አስቀምጠናት የምንጠብቅ ከሆነ ይሆንልናል። ክብርና ምስጋና ለእግዚአብሔር ነው። ይሆንልናል እሷን ይዘን የምንማጸን ከሆነ ማለት ነው። ላመሰግናችሁ በደንብ አድርጋችሁ አመስግኑ። ለእግዚአብሔርን ለምታመሰግኑ እመቤታችንን ይዞ ያጣ ሰው ስለሌለ ማለት ነው። ኃይል የሚያገኙበትን፣ ድል የሚነሱበትን፣ ነገስታትን የሚያሸንፉበትን፣ አራዊትን ከእግራቸው በታች የሚቀጠቅጡበትን ያንን ትልቁን ኃይል የሚሆናቸው መንፈስ ቅዱስን እሷን ባህል አድርገው በዛሬው ዕለት በእያንዳንዳቸው ላይ አረፈ ይላል። ክብርና ምስጋና ለእግዚአብሔር ይሁን። ያንን ኃይል ተቀብለዋል ዛሬዋን። ይህን የተቀበሉበትን ሚስጥር በትንሹ ዘርዝሬ ጨርሳለሁ። አንደኛ የክርስቶስን የማዳን ሥራ ለዓለም ይሰበክ ዘንድ ነው። ክርስቶስ የሞተው ለዓለም ነው እንጂ ለአንድ ግለሰብ አይደለም። ክርስቶስ የሞተው ለኢየሩሳሌም ብቻ አይደለም፣ ለመላው ዓለም ነው እሱ የተሰቀለው። ስለዚህ የማዳኑን ሥራ ይመሰክሩ ዘንድ ሐዋርያት መጠበቅ ስላለባቸው ይህን ለምን ሚስጥር ገላጭም ስለሆነ ማለት ነው። ሚስጥር ገላጭ ነው፣ ጥበበኛ ነው። ህልም አባቶቻችን እንደተነገረው ህልም ያልማሉ በመንፈስ ቅዱስ፣ ራእይ ያሉ በመንፈስ ቅዱስ፣ ትንቢት ይናገራሉ በመንፈስ ቅዱስ፣ በእውነተኛው መንፈስ ቅዱስ ማለት ነው። እንደ ዛሬው አይደለም፣ እየተነሳ ማንም እንደሚጨፍረው አይደለም። መንፈስ ታየኝ ብሎ እየሰከረ በጣም የሚደንቃቸው ብዙ ጊዜ የሚነገር የሚያስቅ ነገር አለ። ከማይሆን ሰው ጋር የሚያገናኟቸው ሰዎች አሉ። ዛሬ መንፈስ እንዲያዞኛልና ውጣና ጠብቅ ብሎ ሲጠብቀው የሚፈልገውን ሳያገኝ ሌላ ሲያገኝ የተዋረደ ሰዋል። ከገዛ ቤተሰቡ ጋርም ያገናኘዋል። መንፈስ ቅዱስ እንዲህ ብሏል፣ ሚስት ስጠኝ ብሎ አንዱ ጸለየ ይባላል። በነዛ ውስጥ ማለት ነው። ከዛ በኋላ ለአንተ እንድትሆንን ሚስት ዛሬ ጌታ ከጎን ያስቀምጥልሃል ነው። ከጎኑ ብትቀመጥ ግን የራሱ ቤተሰብ ነው የሆነችው ሚስት የምትሆነው ሰዓት ማለት ነው። ደነገጠና ሸሽቶ ወጣ። ይህም ብቻ አይደለም፣ በጣም የሚደንቃችሁ በተግባር የሚታይ ነገር ስለሆነ ማለት ነው። እንዲህ አይነቱን አይደለም ሐዋርያት የተቀበሉት መንፈስ በትክክል የሚናገር ስለ እውነት የሚመጣውንም የሚመሰክር ያየውንም የሚናገር እንጂ ዝም ብሎ የሚቀባጥሩ አይነት መንፈስ አይደለም። ዛሬ የተለያየ መንፈስ በዚህ ዓለም ላይ ስለሰለጠነብን በተለይ ተቸግረናል። ዛሬ መንፈስ ቅዱስ አለን እያሉ የተለያየ ነገር የሚያናግሩ የሚያናዙ ሰዎች ስላሉ ማለት ነው። ይህንም መርመራችሁ ወቁ ነው የተባለው። ለመንፈስ ቅዱስ ግን የወረደው የክርስቶስን የማዳን ሥራ ይመሰክሩ ዘንድ ቋንቋ እንዲናገሩ ኃይል እንዲሆናቸው። ዛሬ እኮ ሊቃውንቱ እንዲህ ይላሉ፣ የቤተ ክርስቲያን ልደቷ ቀን ነው ይላሉ። ቤተ ክርስቲያን የተወለደችበት የተመሰረተችበት ወደዚህ ዓለም የመጣችበት ለዓለም ተስፋ ሆና የታየችበት ዛሬ ትንሽ ሆና ነገ ግን በጣም በስታ የምትታይበት ልደቷ ነው ብሎ ይናገራል። በዚህ አንጻር ቋንቋን አገኙ። እነዛ ሰዎች ወጥተው መሰከሩ። በዙሪያቸው ላሉ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1-28 ድረስ ታንብቡት። ባሉት በእያንዳንዳቸው ቋንቋ የእግዚአብሔርን የማዳን ሥራ ሲናገሩ እነዚህ ሰዎች እስራኤላውያን አይደሉ እንዴ? በእኛ ቋንቋ እንዴት ይሰብካሉ አሏቸው። በማ ቋንቋ ነው ያሉት? በእኛ ቋንቋ፣ በምንሰማው ቋንቋ። ይህ የማይሰማ ቋንቋ የሚለፈልፈው ሁሉ ቋንቋ መንፈስ ቅዱስ የወረደበት እንዳይመስላቸው። እንደው ሰውን እጅ ያደነቁራሉ። እብድ ካላሏቸው ምንድነው ቅዱስ ጳውሎስ ያለው? ሰው በማይሰማው ቋንቋ የምታወሩ ከሆነ እብዶች ናችሁ ነው ያለው። አዎ እብዶች ናቸው። የሚያውቋቸው ሰዎች በማያውቋት ቋንቋ በማይሰሙት ቋንቋ እንናገራችሁ ይሉና መንፈስ ቅዱስ ነው የወረደልኝ ይላሉ። ሰውን ያታልላሉ። ግን ይህ አይደለም መንፈስ ቅዱስ የወረደው። በሚሰሙት በሚያውቁት ቋንቋ አሉ። እነዚህ ሰዎች የገሊላ ሰዎች እንደ በእኛ ቋንቋ በየገዛ ቋንቋችን በተወለድንበት ቋንቋችን ሲያወሩ እንሰማለን አሉ። አይ ግማሹ ማሹ ጀመረ። ሰክረው ነው አለ። ምዕመናን፣ ሰው ሰክሮ የሰው ቋንቋ ማውራት ይችላል? ይችላል? አይችልም። የትኛው ሰው ነው ሰክሮ የሰው ቋንቋ ማውራት የሚችለው? ሊቀባጥር ካልሆነ በስተቀረ ወይም ለመሞከር ይጥር ካልሆነ በስተቀር አይችልም። ከዛ ቅዱስ ጴጥሮስ ብድግ አለና ተነሳና እናንተ ሰዎች ኑ ይህ ስሙ፣ ይህ የተደረገው ተአምር ለእናንተ የእግዚአብሔር ሥራ ይነገር ዘንድ መንፈስ ቅዱስ ነው የወረደብን እንጂ እኛ ሰክረን አይደለም። እንደ እስራኤል ልማድ ከጠዋቱ 3 ሰዓት ነው። በእስራኤል ሀገር ሰው በጠዋቱ መጠጥ ቤት አይድም። የሚደንቃችሁ ነገር እኔ አንድ ሀገር ቀድሞኝ አይቼዋለሁ። በጣም የሚደንቃችሁ ነገር ቡና ቤቶች ጠዋት ላይ እስከ ማታ ዝግ ናቸው።
ማንም ይገባ የለም። ሁሉም ስራ ነው። ከዛ መልስ በኋላ ግን ማታ ነው የሚከፈቱት። እስራኤል ልማድም ይሄ ነው። ጠዋት የሚጠጣ መጠጥ ቤት የሚገባ ሰው የለም። ስለዚህ እንደ እስራኤል ልማድ ገና ከጠዋቱ 3 ሰዓት ነው። ይሁት ማን ነው የሚጠጣ በዚህ ሰዓት? ማን ነው ጠጥቶ የሚሰክረው በዚህ ሰዓት? አይደለም፣ መንፈስ ቅዱስ ነው ያሰከረናል። ይሄንን አደረገው። ስለዚህ ይሄን መንፈስ ቅዱስ ተቀበሉ፣ አስተማሩ፣ የእግዚአብሔርን ድንቅ ስራ ሰሩ ማለት ነው። እባካችሁ ምዕመናን አንዷን ብቻ የዳዊትን ጥቅስ ላንሳና ትምህርቴን ልጨርስላችሁ። በመዝሙር 50 ቁጥር 7 ላይ ያለችው ማለት ነው። አቤቱ በቸርነትና በምሕረትህ ያንን የቀናውን መንፈስ አትውሰድብኝ፣ መንፈስን ከኔ አትውሰድብኝ አለ። ሁላችሁ ውስጥ ይሄንን ልትማጸኑ ይገባቸዋል። ጌታ ሆይ በሉ እስቲ መንፈስህን አትውሰድብኝ። የእግዚአብሔር መንፈስ ሰው ከተለየው ኃጢአት ይሰራል። ምዕመናን እንደው ጊዜ ስለሌለ እንጂ በነግራችሁ ደስ ይለኛል። ወደ ዓለም ይመጣል መንፈስ ቅዱስ። ወደ ዓለም የመጣው ለምንድን ነው? ሊወቅስ ነው። ዓለምን ለመውቀስ ነው። ይወቅሳል። ኃጢአት የሚሰሩትን ይወቅሳል። በጽድቅ የሚሰሩትንም ደግሞ ይፈርድላቸዋል፣ ይናገራቸዋል። ስለዚህ መንፈስ ከውስጣችን ከወጣ ኃጢአተኞች ነው የምንሆነው። የሚደንቃችሁ ነገር ለዚህ አንድ ሁለት ምሳሌ ላንሳላችሁ። የመጀመሪያው የእስራኤል ንጉሥ የነበረ ሳኦል መንፈስ ቅዱስ ተለየው። ያን ጊዜ እግዚአብሔር መንፈስ ያደረበት ሰው ጠንቋይን ከሀገሩ ያበረሰው መንፈስ ቅዱስ ሲለየው ወደ ጠንቋይ ቤት ሄደ። ዛሬም እኮ መንፈስ ቅዱስ የተለያቸው ሰዎች ናቸው ወደ ኃጢአት የሚሄዱት፣ ወደ ጠንቋይ የሚሄዱት፣ ወደ አስማት የሚሄዱት፣ ወደ ሟርተኛ የሚሄዱት፣ ወደ ጥልና ክርክር የሚሄዱት መንፈስ ቅዱስ የተለየው ሰው ነው። ይህም ብቻ አይደለም። ሶምሶን የተባለ ታላቅ ሰው መንፈስ ቅዱስ ሲለየው በኃጢአት ተመትቷል፣ ወድቋል። እባክህ ኃይልን ስጠኝና አንድ አድሰኝ ነው ያለው። ይህም ብቻ አይደለም። ራሱ ዳዊትም የቀናውን መንፈስ ከውስጤ አትውሰድብኝ ያለው እንኳን ወቅሶታል። ኃጢአት ስንሰራ መንፈስ ቅዱስ ምዕመናን ይወቅሰናል። የሰራነውን ስራ አንዳንድ ጊዜ አይታችሁ ከሆነ ያደረጋችሁት ነገር ኃጢአት ሲጸጽታችሁ ምንድን ብትሉት እንደ ለምን ሰራው፣ ለምን አደረጉ፣ ይህንን ለምን ሰራው አትሉም? ያ ምንድን ነው? ኃጢአት ነው የሚወቅሰን። ኃጢአትን ይወቅሳል። ለምን ስንሰራ አይስማማው መንፈስ ቅዱስ። በልጅነታችን የተቀበልነው መንፈስ ቅዱስ የምናሳዝን ከሆነ አይስማማው። ዳዊት እባካችሁ አዳምጡ ምዕመናን። ዳዊት የቤርሳቤልንም የአገልጋዩን ሚስት ደፈረና መንፈስ ቅዱስ ወቀሰው። ኃጢአት ሰራ። እግዚአብሔር ግን ላከበትና ነቢዩን በአንተ ግዛት ውስጥ እንዲህ አይነት ሰው አለ፣ እሱ ሁሉ ነገር እያለው ግን የአንዱን ምስኪን በግ አርዶ በላ። እንዲህ አይነቱ ሰው በግዛት ቢኖር ምን ታደርጋለህ? እንዲህ አይነቱ ሰውማ ይሞት አለ። እንግዲህ አንተ ነህ አንድ ያለችው የቢሮ አንተ ሚስቶች አሉ መቼ አጣና ነው። ግን የአገልጋይን የባለሟልን የቤርሳቤትን ሚስት ደፈርክ አለው። ቤርሳቤን ደፍሯ ስለነበር የአገልጋዩን ሚስት ደፍሮ ስለነበረ መንፈስ ቅዱስ ወቀሰው። ለዚህ ነው ይወቅሳል ኃጢአት ስንሰራ። መንፈስ ቅዱስ ደግሞ ያለበት ሰው፣ መንፈስ ቅዱስ ደግሞ የሞላው ሰው ጽድቅ ይሰራል። አዎ ጽድቅ ይሰራል፣ መልካም ነገር ይሰራል፣ በጎ ነገር ይሰራል፣ ከበጎ ነገር ጋር ይተባበራል። ዛሬ በእውነት የምንደሰትበትን ይኸው እነ መላከ ሰላም የለበሱት የግሪኩን ልብስ ማን የሰራው? መንፈስ ቅዱስ ያደረባችሁ እናንተ፣ በጽድቅ ያደረባችሁ መንፈስ ቅዱስ የሞላባችሁ እናንተ የጽድቅ ስራ አሳይታችኋል። ክብርና ምስጋና ለእግዚአብሔር ይሁን። መንፈስ ቅዱስ ያደረ ጽድቅ ስራ ነው የምትሰራው። አመስግኑት እግዚአብሔርን በደንብ አድርጋችሁ። አዎ መንፈስ ቅዱስ ያደረበት ሰው ጽድቅ ነው የሚናገረው። መንፈስ ቅዱስ የእውነት መንፈስ ነው የተባለው እውነት ይናገራል። ዛሬ እኮ ምድራችን ላይ እውነት የሚናገር ጥቂት ሆነ፣ ሐሰተኛ ነው የበዛበትና ይሄ የእውነት መንፈስ በላያችን ላይ ሊያድር ይገባልና ቅዱስ ጳውሎስ ልጁን ጢሞቴዎስ እንደተናገረው በመንፈስ ቅዱስ የተሰጠን የልጅነትን መንፈስ ጠብቅ እንደተባለ በ40 ቀንና በ80 ቀን የተቀበልነውን ያ መንፈስ እውነተኛውን መንፈስ አጥንተን እንጠብቅ። አምላካችን እግዚአብሔር ይርዳል። ለሐዋርያት ያፈሰሰው መንፈስ በእኛ ላይ አድርጎ የጽድቅ ስራ እንድንሰራ እግዚአብሔር በቸርነቱ ይርዳል። አሜን።